ሰውነቱ ነው ማን ወልድ። አሁን ደግሞ ሞትና መቃብርን ድል በማድረግ መቃብሩን እንደተዘጋ በኃይል የተነሳው ማን የተነሳው? ወልድ ነው። እንዴት ሊነሳ ቻለ? በአምላክነቱ። በስጋ ሞተ፣ በስጋ ተቀበረ፣ በአምላክነቱ ተነሳ። በስጋ የሞተ ማን ነው? ወልድ። በስጋ የተቀበረ ማን ነው? ወልድ። በኃይል የተነሳ በአምላክነቱ ኃይል የተነሳ ማን ነው? ወልድ። እንዴት ተነሳ? በተዋህዶ። በተዋህዶ ተጸነሰ፣ በተዋህዶ ተወለደ፣ በተዋህዶ ቀስ በቀስ አደገ፣ በተዋህዶ ተጠመቀ፣ በተዋህዶ ጾመ፣ በተዋህዶ ተዘዋውሮ አስተማረ፣ በተዋህዶ ተወነጀለ፣ በተዋህዶ ታሰረ፣ በተዋህዶ ተገረፈ፣ በተዋህዶ ተቸነከረ፣ በተዋህዶ ተሰቀለ፣ በተዋህዶ ደሙን አፈሰሰ፣ በተዋህዶ ስጋውን ቆረሰ፣ በተዋህዶ ይቅር በላቸው አለ፣ በተዋህዶ ነፍሴን ተረከበ አለ፣ በተዋህዶ መስቀል ላይ ያለ አምላኬ አምላኬ ለምን ተውኸኝ አለ። በተዋህዶ ሁሉን ነገር ካደረገ በኋላ በተዋህዶ ሞተ። ማን የሞተ? ወልድ። በምን? በስጋ በተዋህዶ። በተዋህዶ ሞተ፣ በተዋህዶ ተቀበረ፣ በተዋህዶ ተነሳ፣ በተዋህዶ በክብር አረገ፣ በተዋህዶ ኪሩቤል ላይ ተቀምጧል። በእግረ አጋንንት ተረግጦ ተንቆ ተዋርዶ የነበረ የኛ አካል አምላክነትን ተዋህዶ በተዋህዶ አረገ። የኛ ጌታ አሁን ኪሩቤል ላይ ነው። ስሙ የተመሰገነ ይሁን። የኛ ኪሩቤል ላይ ኪሩቤል ቅዱስ ሚካኤል አይደለም፣ ቅዱስ ገብርኤል አይደለም፣ ከመላእክት አንዱ አይደለም። የተቀመጠው ሰው ነው፣ አዳም ነው። አዳም በበደለ ጊዜ በጊዜው ምጸት ይመስላል። ምን አለ? አዳምንም ቀጣ በርግማን፣ ሔዋንንም ቀጣ በርግማን። እዚያ ዘፍጥረት 3 ላይ ሁሉንም ዲያብሎስንም ቀጣና ምን አለ? አዳም ኮነ ከመ አሐዱ እምኔነ አለ። ገና እንደበደለ የገባለት ተስፋ አዳም ከእኛ እንደ አንዱ ሆነ። ከእኛ እንደ አንዱ ማለት ምን ማለት ነው? ከአብ ከመንፈስ ከእኛ እንደ አንዱ ማለት እንደ አብ እንደ መንፈስ ቅዱስ እንደ ወልድ ሆነ። ለምን? ወልድን ተዋህዶ በአብ ቀኝ ተቀመጠ። ማን? አዳም። ሁለተኛው አዳም ኢየሱስ ክርስቶስ። ክብራችን አውቀነዋል። አባቶች፣ እናቶች፣ እህቶች፣ ወንድሞች ክርስቲያን አውቀነዋል። ክብራችን እንዴት እንደወደደን እንዴት እንዳከበረን። ነገር ሁሉ ለበጎ ነው። የአዳም በደል ለበጎ ሆነ፣ በበለጠ አከበረን። ዲያብሎስ ደስ አይበለው። ዛሬ ኪሩቤል ላይ ያለው የኛ ተፈጥሮ በተዋህዶ ኢየሱስ ክርስቶስ በተዋህዶ ደግሞ ቅዱስ እስጢፋኖስ አይቶታል። ሰማያት ተከፍተው በዚያ በወገኖቹ በድንጋይ እየወገሩት ጌታ ኢየሱስ ክርስቶስ ሆይ የሚያደርጉትን አያውቁምና ይቅር በላቸው ሲል ሰማይ ተከፍቶ ሲያየው ነፍሴን ተረክባለሁ እያየው ነው። ነፍሱን አስረክቦ ሄደ። ዛሬ የዓለም ቤተ ክርስቲያን ራስ ነው። ዛሬ የሁላችን ራስ ነው። የዓለም ቤተ ክርስቲያን ማለት ነው። እኛ ስለ ህንፃው አይደለም። አሁን የዓለም ቤተ ክርስቲያን ስንል እኛ ህንፃው እኮ ቤተ ክርስቲያን የሚባለው እኛ ተሰብስበን ስለምናመልክበት ነው። ዋናው ቤተ ክርስቲያን ማለት እኛ ነን። ክርስቶስ ራሳችን የሆነ እኛ ነጭም፣ ጥቁርም፣ ቢጫም፣ ቀይም፣ ሴትም፣ ወንድም በሱ ያመን ሁሉ በአንድ አካልነት ከሱ ጋር ነው። ገነት መግባት ማለት ይሄ ነው። መንግስተ ሰማያት መግባት ማለት ይሄ ነው። አልፎ ተርፎ የኛ አካል ራስ ሆኖ ኪሩቤል ላይ ተቀምጧል። እንዴት ቢያከብረን ነው? ጌታ ዳግም ይመጣል። ዓለማት ያልፋሉ። ሲመጣም በተዋህዶ ነው የሚመጣ። ግን እንደ መጀመሪያው አመጣጥ እየተተፋበት፣ እየተናቀ፣ እየተገረፈ፣ እየተቸነከረ፣ እያለቀሰ አይደለም። ሲመጣ መለኮታዊ እሳት በፊቱ እየነደደ ነው። እግዚአብሔር እሰ ገሃደ ይመጽእ ወአምላክ ነሂ እያረምም እሳት ይነደድ ቅድሜሁ። መለኮታዊ እሳት እየነደደ ከቅዱሳን መላእክቱ ጋር እኛ ጌታ በክብር ዳግም ይመጣል። ያን ጊዜ ከመቅጽበት ዓይን ተለውጠን ብርሃን ለብሰን ብርሃን ተጎናጽፈን ይህ ኃጢአት የሚስማማው አዳማዊ ተፈጥሮ ስጋና ደም ወደ አፈርነት ተቀይሯል። አሁን ምን ስንነሳ ከመቅጽበት ዓይን ተለውጠን የማንራብ የማንጠማ ኃጢአት የማይስማማን በክርስቶስ ባገኘነው ጸጋ
ፍጹማን ቅዱሳን ንጹሃን ሆነን እንነሳለን። በአባቱ ቀኝ መቆም ብቻ ሳይሆን የአባቴ ቡሩካን ዓለም ከመዘጋጀቱ በፊት የተዘጋጀላችሁን የአባቴን መንግስት ውረሱ እናንተ የአባቴ ቡሩካን የመባል ተስፋ ነው። ወደፊት ተዘጋጅቶልን እየጠበቅን ያለን ይህን ጸጋ እንዳናጣበት ነው። ወንጌልን የተወልን ቤተክርስቲያንን የተወልን ከሐዋርያት ጀምሮ እስከ ዓለም ፍጻሜ ከእናንተ ጋር ነኝ የሚለውን ቃሉን በመግባት ከሐዋርያት ቀጥሎ ከነበሩት ጋር ከዚያ ቀጥሎ ከነበሩት ጋር እስከኛ ድረስ ከኛም በኋላ እስከ ዕለተ ምጽአት ከኛ ጋር ነው የኛ ጌታ። አሁን ወደ ጥያቄያችን ስንሄድ ኢየሱስ ክርስቶስ ከአብ ከመንፈስ ቅዱስ ጋር በመለኮት አንድ ሲሆን ፈጣሪ ሲሆን ለምንድን ነው ራሱ ተነሳ? በኃይል በስልጣኑ በኃይሉ በራሱ ለምን ተነሳ አላልንም? ለምን እግዚአብሔር አስነሳው አልን? አንደኛ ምንድነው ያለው ቅዱስ ጴጥሮስ? የእስራኤል ሰዎች ሆይ ይህን ቃል ስሙ፣ ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና በድንቆች በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ። ሰው ነበረ የሚለው አሁን ማንን ነው? ወልድን ነው። ለምንድን ነው ሰው ነበረ ያለው? ሰው ነበረ። ሰውም ስለሆነ ኢየሱስ ክርስቶስ ማለት ሰውም አምላክም ሰውም ስለሆነ ሰው ነበር አለና እርሱንም በእግዚአብሔር በተወሰነው ሐሳቡና በቀደመው ዕውቀቱ ተሰጥቶ በአመፀኞች እጅ ሰቅላችሁ ገደላችሁት። እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው። ሞት ይዘው ዘንድ አልቻለምና የሞትን ጣር አጥፍቶ አስነሳው ሲል እንዴት ነው? ወልድ ራሱ ፈጣሪ አይደለ? ማንን ያስነሳል እንዴ? ወልድ እንደ አብ አስነሻ አይደለም ወይ? መንፈስ ቅዱስ እንደ አብ አስነሻ እንደ መንፈስ ማለት ወልድ እንደ አብ አስነሻ አይደለም ወይ? እንደ መንፈስ ቅዱስ አስነሻ አይደለም ወይ? ምን አስነሻ አስፈለገው? እግዚአብሔር አስነሳው ለምን ተባለ? እግዚአብሔር አስነሳው የሚባልለትን አዳማዊ ተፈጥሮ እንደተዋሃደ የተነሳ መሆኑን ለማረጋገጥ ነው። የኛ ትንሣኤ መሆኑን ለማረጋገጥ ሰው ሲልም እኛን ነው እያኮራን ያለ እንጂ ፈጣሪ ነው እሱ። እንዲህ አይነት ሰው ነበረ ይላል። ይሄ ነው እንዲህ አይነት ሰው ነበረ። ማንንም ወልድን እኮ ነው እንደሚሉ እግዚአብሔር አስነሳው፣ ሞት ይዘው ዘንድ አልቻለም። ይሄ ነው እግዚአብሔር አስነሳው የሚለው። አሁን እግዚአብሔር አስነሳው የሚባልን ተፈጥሮ ስለተዋሃደ ወይም ደግሞ አለው የተነሳው አካል በተዋሃዶ ስለሆነ የተነሳው ሰውም ስለሆነ አስነሽ የሚፈልግን ተፈጥሮ ነው የተዋሃደው። እግዚአብሔር አስነሳው ሲል አሁን አስነሳው ሲል እግዚአብሔር ሲል ልክ እንደ እግዚአብሔር አብ እንደ እግዚአብሔር ወልድ ማለት እንደ እግዚአብሔር መንፈስ ቅዱስ እግዚአብሔር ወልድ አንድ እግዚአብሔር ነው። እግዚአብሔር አስነሳው ሲል በሰውነቱ ነው